ሲመጡብኝ ጊዜ ምን ላድርግ ከያዙ ያናዝዙኛል ብዬ ፈራው ለዛ ነው እንደዛ ያደረኩት ደነዝ ነሽ አሁን ሴቲቷ ናት ጫካ ውስጥ ያስመጣው ያቺ ደግሞ ወንዷ ልጅ አብራታለች እንዴት ታትመጣለህ ተሮ ተገኘች አዎ ተገኝታለች ተመስገን ባቡሪኮ በጣም ተጨንቆ ነበር በጣም ደስ ይላል ለሊያውን ካልተገኘች ጤናዋ ላይ ጥሩ ነገር አይፈጠርም ግዴታ በሁለት ሰዓት ውስጥ ህክምና መጀመር አለባት የት እንደነበርሽ ከማን ጋር እንደተቀጣጠርሽ ጭምር ነው ለትዬ ጉድሽ መዘረክፍልሽ እንዴት ነበር ፕሮግራሙ አሹ ቆንጆ ነበር ቆንጆ ፍቅር ደህና አድርጋ ነው ያዝናናች መዝናናት ታዲያስ እንደዛ ከሆነ ጥሩ ከማን ጋር ተቀጣጥራ መሰለሽ እንዲያምራ ይወጣችሁ ከማን ጋር ከዴቭ ጋር ዴቭን ቀጥሳለሁ እንደዛ ማድረግ አትችይም አንቺ ልጅ ባክሽ ነኝ ዝም ብለሽ ባክሽ ጉልበቴን አጨርሽ ባክሽ አርፈሽ ቁሚ ሰማኛለህ ጫፌ እንዳትነካኝ ዞር በልልኝ አጎቴ ልቀቀኝ ልቀቁኝ አትጩኝ ልቀቀኝ ጫኔ እኔትም አልሄድም እማለቆም ሳላገባም ልቀቁኝ ለልዬ ደህና ናት ለሊ ደህና ናት አትጨነቂ እንዴት አልጨነቅም እሷን ፈለጋ አይደል እንዲህ ሲያንገላትኝ የነበረው እሱም ተነሻውን አረ ወይኔ ጉዴ ፈላ እኔትም አልሄድም ትሰማኛለህ ቀልድ አይደለም ያስኩት ማዘሯን ልቀቃት አለቃት ምን ልታመጪ ጋጀራው ይሄ ልበ ሙሉነትሽ ነው ልቀቀኝ ጋጀራው ጋለሃለሁ ወዴት ሄደች ሞተች አይ መርፈል ወጋም ብላ ሌላ ምን ይቀየርኩላት ግን አሁን አትመለስ እኔ አይመል ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ በያለም ዳርቻ ያላችሁ ወገኖቼ በመላ እንዴት ናችሁ እንዴት ከረማችሁ አደይ ሰራተኛዋን እንግዲህ ይዤ መጥቻለሁ ማለት ነው አደይ ያላሰበችው ነገር ገጥሟታል ዴቭን አገባለሁ ብላ ወደ ገጠር አምርታ ነበር ታዲያ ገጠር ከሄደችም በኋላ ከቤተሰቧ ጋር ስትገናኝ እናቷ ሊፈቅዱላት አልቻሉም ዴቭን እንዳታገባ እኔ በህይወት እያለሁ እሱን አታገቢም በማለት እናቷም ከልክለዋት ነበር ታዲያ አባቷ ደግሞ ያዘጋጁላት ሌላ ሙሽራ ነው እዛው የልዑል ልጅ ወይም የጌታ ልጅ እንደሚሉት ከዛው እንድታገባ ነገር ግን በዛ ምክንያት ወደ ገጠር እንድትመጣ ነበር ያደረጓት ያደይ አባትም ሞቼ ነው ቆሜ ለዛ ለከተሜ ዶርዬ ምድራት እኔ እንድትመጣልኝ ብቻ ነው እሺ ያልኳትኝ በማለት ለጫኔም ሲነግሩት ጫኔ ደግሞ ላለልኝ ነግሮት ነበረ ታዲያ አለልኝም የውሸታቸውን ነው አደይ እዚህ እንድትመጭላቸው ነው ለሌላ ሰው ሊድሩሽ ነው በማለት ታዲያ ይቅርታም አድርግልኝ ጋሼ እውነቱን መናገር ስላለብኝ ነው በማለት ይነግራታል አደይም በጣም ደንግጣ አባቴ እውነት ነው ወይ የምሰማው በማለት ስትነግራቸው አለልኝን እየተሳደቡና እየተቆጡ ነበረ ታዲያ አጎቴ እውነቱን የሰማው ስትል እውነት እንደሆነ ይነግሯታል ታዲያ እናንተ ባሰባችሁት በፍጹም ሊሆን አይችልም እኔ የፈቀድኩትን እንጂ እናንተ የፈቀዳችሁትን አላገባም በማለት ታጠገባቸውም ጥላ ሄዳለች ብርሃን ቀደም ብላ ዴቭ እኔን ይወደኛል በማለት ለእናቷ ብታሳውቃቸውም ታዲያ ያደይን ማፍቀር ስላላወቀችና ማን እንደሚወድ እንኳን ሳታውቅ ለኔ ብሎ ነው እዚህ ድረስ የመጣው በማለት ለእናቷ ሁሉ ነገር ስለነገረቻቸው ያደይ እናትም ዴቭ እንድታገባ አልፈቀዱላትም ሁለት እህትማማቾች እንዴት አንድ ወንድ ያፈቅራሉ ጉድ እኮ ነው በማለት እናትየዋ አደይ እንድታገባው በአሁኑ ሰዓት ከልክለዋታል አደይ ታዲያ ምንም ነገር የማታውቀው ነገር ውስብስብ ሆኖባታል ችግሩ ይሄ ነው በሉኝ ታዲያ ለምንድን ነው የማላገባው ዴቭ እኮ ስለኔ ሊነግርሽ መጥቶ ነበረ ነገር ግን ፈርቶሽ ነው የተመለሰው በማለትም ለእናቷ ብትናገር እናቷ ግን ቆሜ እሱን አታገቢውም ብለዋታል ታዲያ አባቷ ያዘጋጁላትን የልዑል ልጅ የተባለውን ልታገባ ዝግጅት ላይ እንደሆነ እሷ አታውቅም የባቡሬ እናት ከብዙ ስቃይና መከራ በኋላ ልጇ ባቡሬና ቅምጥል መጥተው አድነዋታል ታዲያ ዳኒ የተንኮለኛዋ ቤዛ ወንድም ጠብቅ ተብሎ ነበረ ከእንጀራው ሊሊን ፍለጋ በወጣበት ሰዓት ቢለምኑት እንኳን እኔ ታዛዥ እንጂ ልለቀውት አልችልም ይቅርታ አድርጉልኝ እናቴንም እንደዚህ አሰቃይተው ነው የገደሏት በማለት ዳኒ ለእናት ቢያዝን እንኳን ሊለቃቸው አልቻለም ነበር ታዲያ ኑ ወደ ሌላ ቦታ እንሄድ በማለት ሲያስገድዳቸው ድንገት ደርሰው
ባቡሬም ዳኒን እየተከተለ ነበረ። ቅምጥል እናቷን ይዛ ወደ ሰፈር ገብታለች። ሊሊ በአንድ በኩል ቤዛ በሰጠቻት የተሳሳተ መድኃኒት ራሷን ስታ ለትንሽ ደቂቃ ከቆየች በኋላ ከእንቅልፏ ስትነቃም ከሐኪም ቤት ወጥታለች። ታዲያ ዶክተሩም ሩታ ሊሊ እንደሌለች ክፍሏ ስትነግረው እየፈለጓት ነበሩ። ዶክተሩ በማይቀው መንገድ ቤዛ መድኃኒቶቹን ቀይራቸዋለች ከወንድሟ ጋር ሆና። ነገር ግን ዴቭ ዳንኤልን በሚከታተለው ሰዓት ከቤዛ ጋር ሲገናኙና መድኃኒቱንም ሲሰጣት አይቷል። ግን ደግሞ እሱ ያላገናዘበው የባቡሬን እናት ለማግኘት ከኋላው ለመከተል ስለነበረ ስለ እቃው ቦታም አልሰጠውም። ነገር ግን ሆስፒታል ያለው ህዝብንም ለመጨረስና ዶክተሩን አጋፍጠን ገንዘብ አግኝተን እኛ እንወጣለን በማለት ለወንድሟ ነግረዋለች። ወንድሟም ታዲያ ከሌላ ሴት ጋር እንደሚሰራ ለከንጀራው ነግሮታል። እህቱ እዚህ ሀገር ከሀገር ውጭ እንደሆነችም ነው የነገረው። ታዲያ ስልክም ሲደወልለት ሊሊን ለአክስቷ መውሰድ አለብኝ መሞት የለባትም በማለት ከንጀራው ተናግሯል። ነገር ግን ቤዛ በራሷ መንገድ ኤላ የገዛላትን ቤትና አሁን ደግሞ የቤተሰቦቿን ንብረት ከአክስቷ በፍርድ ያገኘችውን ንብረት ለእኛ እናደርገዋለን፣ ሊሊን እንገላታለን በማለት መድኃኒቱን ቀይራ ሰጥታታለች። ተንኮለኛዋ ቤዛ ተንኮሏ እስካሁን ድረስ ባይጋለጥም የምትሰራው ስራ በጣም አደጋ ላይ ነው። ተንኮለኛዋ ፍቅር ደግሞ ዴቭን በመቅጠር ውጭ ድረስ እንዲመጣ አስደርገዋለች። የሆነ ችግር አለብኝ ቶሎ ድረስልኝ በማለት ቆንጆ ቦታና መዝናኛ ቦታ ካፌ ቀጥራው እሷም ደግሞ ዝንጥ ብላ ለእናቷ ልደት እንደምትሄድ ተናግራ ነበረ። ታዲያ አሹ አያስፈልገኝም ዛሬ የሚሄድበት ችግር የለውም በማለት ለእናቷን ብትናገር አሹ ግን አብሬ ካልሄድኩኝ እከተላታለሁ ይላል። እንደዚህ ሆነ አትሄድም ብላ በዝቅተኝነትም ብትሰድበው አሹ ቦታ ሳይሰጠው ተከትሏት አብሮ እንዲሄድ ስላዘዙት አብሮ ተከትሏት ሄዷል። ከካፌም ከደረሱ በኋላ እዚህ ከደረስንማ እዚህም መሳይ ቦታ ይዘሽኝ ከመጣሽ ጋብዥኝ እያላት ነበረ። እንዳታስበው በማለት ፍቅርም ተናግረዋለች። ይልቁን ተነሳና ዞር በል ከዚህ ሰው ይስቅብሃል፣ አለባበስህን እስቲ እየው፣ የለበስከው ቦላሌ የለበስከውን ልብስ ይስቅብሃል፣ እንደዚህ እዚህ መቀመጥህ፣ ሂድ ውጣ እነሱ ከማስወጣታቸው በፊት ብትለውም ዝም ብሎ ቁጭ ብሎ ነበረ። ከትንሽ ደቂቃ በኋላ ታዲያ ዴቭ ይመጣል። ዴቭን ባየ ጊዜ ምን ሆነሽ ነው? ይኸው ካሹ ጋር ነው ያለሽው በማለት ይጠይቃታል። እሷ ግን ለብቻዋ እንደምታወራው ደግሞ በሰላም ብትቀጥረው እንደማይመጣላት ስላወቀች የሆነ ችግር እንደደረሰባት አስመስላ ነበር የጠራችው። ዴቭን ታዲያ በጣም በመናደድ ለምንድን ነው እንደዚህ የምታደርጊው? ለምን እስቀጠርሽኝ? በማለት ይናገራታል። ስለማትመጣልኝ ብዬ ነው በማለትም ድርቅ በማለት አሁን ላይ ፍቅር አልፈልግሽም ቢላትም እሷ ግን እወድሃለሁ፣ አፈቅርሃለሁ፣ አንተ የኔ ነህ በማለት ዴቭን እያጨናነቀችው ነው። እስካሁን ድረስ እኔ አንቺን አልፈልግሽም፣ በጭራሽ ትንሽ እንኳን ቦታ ቢኖርሽ ቦታ ልታሳጩ ነው ፍቅር እባክሽን ብሎ ቢለምናት እንኳን እሷን ግን እኔ ቁሜ አዴን አታገባም፣ ለአዴ ሽማግሌ አትልክም በማለት ምን እንዳሰበች ባይታወቅም ድርቅ ብላ የኔ ነህ ትለዋለች። እሱም ታዲያ በጣም ተናግሯትና ሰድቧት አንቺ መቼም አትቀየሪም፣ እኔ ሽማግሌ ልልክ ነው እያልኩሽ አንቺ ሌላ ነገር ትይኛለሽ፣ አንቺ የፈለግሽውን አስቢ፣ የኔ ሚስት ግን አደይ ናት፣ አደይን ደግሞ እኔ አገባታለሁ፣ ሽማግሌ ልኬ በክብር አገባታለሁ በማለት ሰድቧትና ተናግሯት ጥሏት ይሄዳል። አንድ በኩል ደግሞ ሩታ በዶክተሩ ፍቅር ተይዛለች። ታዲያ እሱንም ላግኝ ብላ ከሊሊ ጋር ተነስታ ወጥታ ነበረ። ሊሊ ከሐኪም ቤት የወጣችው ዶክተሩ ደግሞ አደይን ነው እስካሁን ድረስ እያሰባት ያለው። አደይን በጣም ይወዳታል። ነገር ግን አደይ የማን እንደምትሆን ባይታወቅም አፍቃሪዋ ብዙ ናቸው። ግን ደግሞ አደይ ዴቭን ለማግባት ወስና ገጠር ገብታለች።
የባቡሬም እናት ታዲያ መንገድ ላይ ወደ ቤት እየሄዱ እያሉ ደክሞኛል ትንሽ ልረፍ በማለት አረፍ ባለችበት ውሃ ልታመጣላት ቅምጥል ታጠገቧ ዞር ትላለች። ከእንጀራው ታዲያ ወዲያውን ያገኛትና አገኘሁሽ ልታመልጭ መስሎች ነበር ወይ በማለት ተነሽ ብሎ እየጎተታት ሳለ ቅምጥል ትመጣለች። ቅምጥልንም አንቺ ወይ ከዚህ ራቂ አታድኛትም በማለት ከእንጀራው እያስፈራራት ነበረ። እሷም ለማዳን እናቷን እየተፍጨረጨረ ሳለ ኪንጎ ከኋላ መጥቶ ማጅራቱን መጥቶ ይዘርረዋል። ራሱን ስቶን ከወደቀ በኋላ ቅምጥልና የቅምጥል እናት እንግዲህ ሊያመልጡ ችለዋል። ጥለውትም ሄደዋል። ኪንጎ ባይደርስላቸው ኖሮ ስለታማ ነገር በእጁ ይዞ ነበረ ወይም ሊጎዳቸው ይችል ነበረ። ክፉ ነው። ለሰው ርኅራሄ የሌለው ለእናትም ሆነ ለእህት ለማንም ርኅራሄ የሌለው ለራሱ ብቻ ገንዘብ ፈላጊ ነው። ሊሊን የሚፈልጋት ብዙ ገንዘብ ትሰጠኛለች አክስቷ፣ እሷን በህይወት ካመጣህልኝ ገንዘብ እሰጥሃለሁ ብላኛለች በማለት ሊሊን አሁን ላይ ከሐኪም ቤት አምጣልኝ ብሎ ዳንኤልን ልኮስ ነበረ። ዳንኤል ደግሞ ሊሊን ለማምጣት ወደ ሐኪም ቤት ሄዷል። እንግዲህ ዶክተሩም እዚህ ምን ትሰራለህ ሲለው ዝም ብሎ አመማርኮት እንደመጣና ሐኪም ዶክተርም እንዳየው እየነገረው ነበረ። ዶክተሩ እኮ እኔ ብቻ ነኝ ማን አየህ በማለትም በቃ አሁን ደህና ነኝ በማለትም ታዲያ ሐኪም ቤት ሲሄድ ሊሊን ሲያጣት በጣም በንዴት ሊሊ ታለች አደራ ሰጥሽ ነበር በማለትም ሩታን እየተናገራት ነበረ። ዶክተሩ እንዴት ስትወጣ አላያችሁም የት ሄዳ ነው በማለት በንዴት አሁንም ቢሆን ከእንጀራው ካገኛት አይለቃትም በማለት በጣም እየተናደደ ነበረ። ታዲያ በመጨረሻም ሊሊ ከሐኪም ቤት እንደወጣች ሊያገኟት አልቻሉም ዶክተሩና ሩታ። ታዲያ እሷ ከእንጀራው ቅምጥልና ኪንጎ መተውት ወድቆ ነበረ። ራሱን ስትወጥት ወድቆ ሩህሩሃ ሊሊ ታዲያ ልትረዳውና ልታግዘው ቀረብ ብላ ምን ሆነሃል ወንድሜ በማለት እጁን ይዛ እያነሳችው ነበረ። እንዲነሳ እያደረገች ነበረ። ነገር ግን ከእንጀራው የፈለጋት ልጅ አጠገቡ ስለመጣችለት በድንጋጤ ፍጥጥ ብሎ እያያት ነበረ። አዳይም እንግዲህ የሆነው ነገር ስላልገባት የዴቭን ጋብቻ እናቷ ስላልተቀበሉ እንደገና ደግሞ አባቷ ለሌላ ሊድሯት እንደሆነ ስታውቅ በጣም አዝና አባቷም የትም ሳትሄድ አምጡልኝ ይዛችሁ በተባሉት መሰረት ወንድምየውንና ወንድማቸውንና አለል ጫኔን እንዲያመጡላቸው ነግረዋቸው ነበረ። ታዲያ እነሱም ተከትለው መጥተው የትም ሳታችሁ እንድታመጡልኝ ባሉት መሰረት በሀሳብ ምንድን ነው የተፈጠረው በማለት እያሰበችኛ የተጨነቀች ሳለ ከአንድ ቦታ ላይ አግኝተዋት እንግዲህ በግድ አስገድደው ወደ አባቷ ጋር እየወሰዷት ነበረ። አልሄድም እንኳን ብትላቸው በግድ ለሁለት እየጎተቱ ይዘዋት ሄደዋል አደይን። የአደይም እናት ታዲያ ልጄን የሆነ ነገር እንዳያገኛት እህትሽን በማለት ብርሃንንም ልከዋት ነበረ። ብርሃን እንደወጣች እንግዲህ አልተመለሰችም። ብርሃን ምናልባት ልትደርስላት ትችላለች፣ በርቀት ካየቻት ለእናቷም ልትናገር ትችላለች። ካለበለዚያ ማንም ታላያት ወስደው ለሌላ ሰው ነው የሚያስረክቧት። አባትየው ጨካኝና የራሳቸውን ጥቅምና ስለ ገንዘብ ብቻ ነው የሚያስቡት። ስለ ልጆቻቸው ምንም ነገር አያስቡም። ታዲያ ሚስታቸውን ቢኮን በደሳሳ ጎጆ ልጆቿን እያሳደገች ስትኖር፣ እሳቸው ደግሞ በተንደላቀቀ ቤት ውስጥ እየኖሩ ነበር። አደይም እንግዲህ እናቷን ስትረዳ ከቆየች በኋላ አሁን ላይ የራሴ ህይወት ይኖረኛል ስትል እንደገና የባሰ ውስጥ ገብታለች። ታዲያ ለአደይ ማን ይደርስላት ይሆን? ወደ ሊሊም ጋር ደውላ ነበረ። ታዲያ ሊሊም በሕክምና ላይ ስለነበረች ልታናግራት አልቻለችም። ነገር ግን ዶክተሩ ደጋግሞ ቢደውልላትም ስልኳ ሊሰራለት አልቻለም። አሁን ላይ አደይም ሆነች ሊሊ በችግር ውስጥ ናቸው። ቀጣይ ቪዲዮ አብረን እናያለን። ምን ያጋጥማቸዋል? ምን ይሆን ይሆን?
የዛሬው ቪዲዮ እዚህ ላይ አብቅቷል። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ። በያላችሁበት ሰላም ሁኑልኝ ወገኖቼ፣ ወዳችኋለሁ። መልካም ቆይታ። ይህንም ደግሞ ስለምታዩልኝ ከልብ አመሰግናለሁ። የምታበረታቱኝ እህት ወንድሞቼ፣ እናት አባቶቼ ሁላችሁንም ከልብ ነው የማመሰግነው። በያላችሁበት ጤናችሁን ይስጣችሁ። አመሰግናለሁ። ወዳችሁና ፈቅዳችሁ ስለምታበረታቱኝ ቪዲዮንም ስለምታዩልኝ አመሰግናለሁ። ማትረባነሽ እየነገርኩ ሲመጡብኝ ጊዜ ምን ላድርግ? ከያዙ ያናዝዙኛል ብዬ ፈራው። ለዛ ነው እንደዛ ያደረኩት። ደነዝ ነሽ። አሁን ሴቲቷ ናት ጫካ ውስጥ እያስመጣ ታሳየኝና ትመለሳለህ። ለሊ የት እንዳለች ታሳየኛለህ። ለሊ ሆስፒታል ነው የምትሆነው። ስለዚህ እና ይዛት ነው። እሷን ካገኘው ማንንም አልፈልግም። ሰማኝ ዳኒ? ይሄን ያህል ግን እሷን ማግኘቱ እሷን ካላገኘኋት ለ6 ወር ሙሉ የሰራሁትን ገንዘቤን ሴቲቷ አሰጠኝም። ማዘሯ ተገኘች? አዎ ተገኝታለች። ተመስገን። ባቡሪኮ በጣም ተጨንቆ ነበር። በጣም ደስ ይላል። ለሊ አሁን ካልተገኘች ጤናዋ ላይ ጥሩ ነገር አይፈጠርም። ግዴታ በ2 ሰዓት ውስጥ ሕክምና መጀመር አለባት። የት እንደነበርሽ ከማን ጋር እንደተቀጣጠርሽ ጭምር ነው ለትዬ ጉድሽ የምዘረግፍልሽ። እንዳታስባሹ። አንቺም ጸጥ ረጭ። ያንጆ ፍቅር ደህና አድርጋ ነው ያዝናናች። መዝናናት? ታዲያስ? እንደዛ ከሆነ ጥሩ። እናንተ ወደ ቤት ግቡ። አሹ ቤቱን አደራ። እኔ ለሊ ጋር ደርሼ እመጣለሁ። ከዛ ከሚያምር ቦታ ከማን ጋር ተቀጣጥራ መሰለሽ እንዲያምራ ይወጣችሁ? ከማን ጋር? ከዴቭ ጋር። ዴቭን ቀጥራ ኖሯል ለካ እንደዚህ ተሽሞን ሙና ይወጣችሁ። የምርህን ነው? ታዲያስ ሮማኒ እንዴ? ቆይ ምን ፈልጋ ነው እሱን ይቀጣል? እንደዛ ማድረግ አትችይም። አንቺ ልጅ እባክሽ ነይ ዝም ብለሽ እባክሽ ጉልበቴን አጨርሽ እባክሽ አርፈሽ ቁሚ። ሰማኛለህ? ጫፌ እንዳትነካኝ እሺ። ዞር በልልኝ። አጎቴ ልቀቀኝ። ልቀቁኝ። አትጩሂ። ልቀቀኝ ጫኔ። እኔ የትም አልሄድም። እማለቀውን ሳላገባም ልቀቁኝ። እባክሽ አትጩሂ። ደህና ነኝ ልጄ። ለሊዬ ደህና ናት? ለሊ ደህና ናት፣ አትጨነቂ። እንዴት አልጨነቅም? እሷን ፈለጋ አይደል እንዲህ ሲያንገላቱኝ የነበረው? እሱማ ልክ ነሽ፣ ተጨንቃለች። ግን ደግሞ አንቺ አሁን ተፈተሻል። ስለዚህ ስታሽ ትረጋጋለች። አታልፊኝ በእናትሽ። አረ ወይኔ ልቀቀኝ። ገጀራ ጎረምሲት አለሽ እንዴ? ማዘሯን ልቀቃት። በማይመለከትሽ ነገር አትል። ትሰማኛለህ? ቀልድ አይደለም ያስኩት። ማዘሯን ልቀቃት። አለቃት። ምን ልታመጪ? ገጀራው ልቀቀኝ። እጄን ታውቂያለሽ አይደል? ይሄ ልበ ሙሉነትሽ ነው የሚመጣው። ልቀቀኝ ገጀራው፣ እገልሃለሁ። ሞተች? አይ መርፌ አልወጋም ብላ ሌላ መድኃኒት ቀየርኩላት። ግን አሁን አትመለስ። ትመለስ አትመለስ እኔ አይመለከተኝም። ቤዛ ለሊ ያለችበትን ንገሪኝ። ለገጀራው እሷን አስረክቤ እኔ ነፃ መሆን። እኔ ሳልኖር ማን አየ? እህቴ ቤዛ ናት የመለመለችኝ። እህቴ ቤዛ ቤዛ እንደዚህ የማድረግ ፍቃድ ማን ሰጥቷል? ተው እንዳትለይ ነግሬሽ ነበር። ይቅርታ ባቡሬ። ይቅርታ ለሊ ልጅ ያለችው ወንድም